ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ የምንሰራው ይሄንን የመሰለ የቀይ የድፍን ምስር አሰራር ነው። አብረን እንሰራለን። እንግዲህ የትም እንዳትሄዱ አብራችሁን ሆናችሁ አብረን እንስራላለን። ውድ ቤተሰቦቼ አሁን ወደ ስራ። ምስሩን ከማጠብ ነው የምጀምረው፣ ከመልቀም ከማጠብ። እንግዲህ ድፍን ምስራችንን ለመስራት ያው የቀይ ወጥ ነው። ቀይ ድፍን ምስር ለመስራት ሁሌ በክክ መልኩን ባንጠቀምም አንዳንድ ጊዜ ደግሞ እንደዚህ ማድረግ አለብን እና ድፍን ምስሩን በበርበሬ ለመስራት ነው አሁን ዛሬ ያሰብኩት። እንግዲህ በመጀመሪያ ያው እንኳንም ለነነዌ ጾም ሁላችሁም እንኳን አደረሳችሁ ላለሁኝ ለመላ ኦርቶዶክስ። እና ይሄንን ምስር ለመስራት እንግዲህ ያደረኩት አሁን መጀመሪያ ምስሬን በደንብ አድርጌ በንጹህ ልቅም አድርጌ አጥቤ እጥደዋለሁ። ይኸው እንግዲህ ምስሩን በደንብ አድርጌ ጥብ አድርጌ ቆንጆ አድርጌ አጥቤ ጥጄዋለሁኝ። አሁን እንግዲህ በጣም ሙክክ ማለት የለበትም። ትንሽ ጠምዘዝ ብሎ ሲበስል ተመልሼ ደግሞ አሳያችኋለሁ። እንደዚህ ጠምዘዝ ብሏል። በጣም አይደለም የበሰለው። ስለዚህ አሁን በቂው ነው ማለት ነው። ይሄንና አሁን አወጣዋለሁ፣ አጠነፍፈዋለሁ። የምታዩት ሽንኩርቴን ጥጃለሁኝ። አሁን ሽንኩርቱን ትልልቅ 2 ራስ ሽንኩርትን የተጠቀምኩት። አሁን ትንሽ ውሃና ጨው አድርጌ ክድና አድርጌ አበስለዋለሁኝ ሽንኩርቱን። እናንተ በፈለጋችሁ ዘዴ መጠቀም ትችላላችሁ። በዘይት መጥበስ ይቻላል። በምትፈልጉት መንገድ መስራት ትችላላችሁ። አሁን እንደዚህ አድርጌ ክድና አድርጌ አስቀምጠዋለሁኝ። ትንሽ ቆይቼ ደግሞ ሲበስል በእንፋሎቱ ብስል ካለ በኋላ ተመልሼ እመጣለሁ። ቤተሰቦቼ የትም እንዳትሄዱ። እንግዲህ እንደዚህ ጥብስ እያለልኝ ያለው አሁን ያው መጠጠ ውሃውን እናንተኑ ስለመጠጠ አሁን ዘይቴን እጨምራለሁኝ። አሁን ዘይት እጨምራለሁኝ። ዘይቴን ጨምርና በዚህ መልኩ በዘይቱ ደግሞ ጥብስ አደርገዋለሁ። በሚያምር ሁኔታ ጥብስ ብሎ በደንብ አድርጎ በስሎልኛል። አሁን በርበሬን እጨምራለሁኝ። አሁን 1/3 ካፕ ነው የጨመርኩት። በዚህ ጨምራለሁ። እናንተ በርበሬ በምትፈልጉት መልኩ መመጠን ትችላላችሁ። እንግዲህ ሁላችሁ እንደዚህ ቆንጆ ሆኖ ጥብስ እያደረኩት ነው። ያው ከካሜራ ጀርባ ብዙ ረጅም ሰዓት እናቁላለዋለን። በርበሬው እንዳያቃጥል ብዙ ነገር እናደርጋለን። ስለዚህ አጠር እያደረግኩ ነው ለእናንተ ግን እየቀረብኩ ያለሁት። በርበሬው እንዳይቃጠልብን ትንሽ ውሃ ጠብ እያደረግን እናቁላለዋለን ማለት ነው። በደንብ አድርገን እናቁላለዋለን። ከቲማቲሙ በፊት ቲማቲሜን ጨምሬያለሁ። በደንብ አድርጌ አቁላልቼዋለሁ። በርበሬውን በደንብ አድርገን ያቁላላሁት። አሁን ቲማቲሜን ጨመርኩኝ። የቀጠቀጥኩትን ቲማቲም ጨምሬዋለሁ። አሁን ደግሞ በደንብ አድርጌ አዋህደዋለሁኝ። ቲማቲሙ ያው በደንብ መብሰል አለበት። ቲማቲም እንዳይልወጡት በደንብ ማቅላላት አለብኝ። አሁን ደግሞ ነጭ ሽንኩርትና ዝንጅብል ጨምራለሁ። አሁን ትንሽ ውሃ ጠብ እያደረግኩኝ በርበሬውን በደንብ እያቁላላሁት ነው ያለሁት። አሁን ማቁላያ ቅመም ጨምራለሁኝ እዚህ ጋር አሁን ይሄንን በደንብ አድርጌ አቁላለዋለሁ። ምስሩ ኦልሬዲ ስለበሰለ ዋናው እዚህ ላይ ነው በደንብ መስራት ያለብን። እንዲጣፍጥ አድርገን በርበሬውም እንዳያቃጥል አድርገን መስራት ያለብን እንደዚህ አድርገን ነው። ትንሽ ቅመም
ውሃ ጣል እያደረግኩኝ አበስላለሁ ማለት ነው። እንግዲህ ድፍን ምስርን ሁሌም በአልጫ መልኩ ብቻ ሳይሆን በዚህ መልኩ መጠቀም እንችላለን ማለት ነው። አሁን እዚህ ጋር እንደምታዩት በርበሬ ጨምሬያለሁ። ግን እኔ ደግሞ ኬሪ ቅመም ከብዙ ቅመሞች ጋር የተደባለቀ ስለሆነ ትንሽ መጨመር ፈልጋለሁ። ውሃ ጠብ አረጋለሁ። ውሃ ጠብ እያረኩ ያለኩት ሞቅ ውሃ ነው፣ ቀዝቃዛ አይደለም። ሽታው መቼም ይጣራል። ወጡም እንደ ሽታው እንደሚጣፍጥ እርግጠኛ ነኝ። አሁን ውሃ ሳላበዛ የፈላ ውሃ በዚች በካፓ አንድ ጨምራለሁ። አሁን ውሃዬን በዚህ አንድ ጨምራለሁኝ። በቂ ነው። አሁን ድፍን ምስሬ በስሎልኛል። አጠንፍፌዋለሁኝ ውሃውን። ጨው አሁን መጨመር እችላለሁ። ኮረሪማም መጨመር እችላለሁ። ምክንያቱም ምስሩ ኦልሬዲ የበሰለ ስለሆነ ኮረሪማን ጨምራለሁ። አሁን ጨው ምኑ ሁሉ ነገር ቅመሙ ተስተካክሎ እንደሆነ ከቀመስኩኝ በኋላ ድፍን ምስሩን ጨምራለሁ። በጣም ቆንጆ፣ በቃ ሁሉ ነገር የተመጣጠነ ነው። አሁን ድፍን ምስሬን ጨመርኩኝ። አስተካክዬ ደግሞ አዋህጄ ትንሽ ወፈር ብሎ ስላለ ትንሽ ውሃ ጨምሬያለሁ። አሁን ይሄ በቂው ነው። ከዚህ በኋላ አሁን ይሄንን በቃ እስኪንተከተክ ጠብቄ ደግሞ ተመልሼ ደግሞ መጨረሻ ላይ አሳያችኋለሁ። ይሄው እንግዲህ ውድ ቤተሰቦቼ በዚህ መልኩ ደርሶልኛል። በጣም ቆንጆ ጤናማ የሆነ እንግዲህ ምስር ከነካባው። አንዳንዴ ምስር የተከካውንም ስንበላ ጨጓራችንን ያመናል። እሱም ደግሞ በዘዴ በደንብ በንጽህና ከተሰራ ምንም አይልም። ግን ለዛሬ እኔ ድፍን ምስር ነው ይዤላችሁ የመጣሁት። ቤተሰቤ ትወዱታላችሁ። እንግዲህ ይሄንን የመሰለ ቆንጆ ዘይት አልበዛው፣ ምንም አላለ፣ ሁሉ ነገር ተስተካከለ። በጣም ቆንጆ ጤናማ የሆነ ነው። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ውድ ቤተሰቦቼ። ሁሌም እንደምታበረታቱኝ አመሰግናለሁ። ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች ሰላም ሁኑልኝ። ለዛሬ እንግዲህ አበቃው። ይህንን የመሰለ ይዤ መጥቻለሁ። ባይ